ስልኬን አቀብለኝ እስኪ የሆነ ቪዲዮ ላሳየህ እስኪ። እሺ ምንድን ነው አሳየህ። ኧረ እቺ ሴጣን ታሳየውን። እዚህ ጋር ማስቆማል፣ እዚህ ጋር ማስቆማል። አድናን ልጅ እኮ ሞቶም ሊሆን ይችላል። ምን አባኝ ነኝ አንቺ ካላስቆ አለው አልሞትኩም። አድናን ሉናን በጥፊ ከመታተሙ በኋላ ከቤት ነበር የወጣው። አንደኛ ከቤት ወጣበት ምክንያት እንግዲህ ለምንድን ነው እንደዚህ የምትዋት? ምንም ብትል ሉና ምንም በቃ መመታትም ሆነ እጅን ማንሳት የለብኝም ነበረ። ያው የሮቤልና የሚራ ውሸትም እንዲሁም ደግሞ የእነሱ ተንኮል እንዳለ ሆኖ ሉናን መደበደብ አልነበረብኝም በማለት እንግዲህ ተቆጥቷል። እጁንም ስላነሳባት ተጸጽቶ ወጣ ብሎ ከቤት እንግዲህ የራሱን ማጽናናት ፈልጓል። ያው ከቤት ውስጥ እንግዲህ ሉና ጋር ተጣልቶ ሰላም አይሆንም። እናም አየር መቀበል አለብኝ በማለት እንግዲህ በጨለማ ከዛ ቤት ወጥቷል። ግን ይሄ አጋጣሚ ለሮቤል በጣም አሪፍ ነበረ። ምክንያቱም ሮቤል እንግዲህ ጓደኛውን እየተጠባበቀ ነው የነበረ። አድናን ብቻውን የሚሆንበትን ጊዜ በጉጉት ነበር የጠበቀ የነበረው። ታዲያ ወዲያውኑ እንግዲህ ሚራ አድናንን ምን ብላችሁን ነው በደግል ጨለማ እንደዚህ ወጥቶ ሄደው ማለት እንግዲህ ለሮቤል አሳውቀውም ነበረ። ሮቤልም ማለት ወጥቷል እንዲህ ይላታል። ይሄም ማጥሩ አጋጣሚ ነው፣ ከወጣማ እጨርሰዋለሁ በማለት እንግዲህ ለዛ እያንዳንዱ ወንጀልና ተንኮል እንዲሁም ደግሞ ግደል የተባለውን ሰው ሁሉ የሚገድልለትን ወንበዴ ቀጥሮም ነበረ። ያው ጀላድን በለው እንጂ ጀላዱን እንግዲህ ደወለለትና ይኸውልህ አድናን ብቻውን ነው ያለ፣ ስለዚህ ያልከውን ነገር መፈጸም አለብህ ብሎ ትዕዛዝ ይሰጠዋል። ያ ጓደኛ ወይም ደግሞ ጀላድ የሆነው ሰው ደግሞ ምንም ችግር የለውም ስጋት አይግባ ይልና ከኋላ መከታተል ይጀምራል። ከዛ ቀደም ብሎ ግን ሚራ ከዛ ከአድናን ጋር እና ከሮቤል ጋር ከሁለቶችም ጋር ነው እንጂ መሆን የምፈልገው እኔ ከአንዳቸው ብቻ ትዳሬ ሊቀጥልልኝ አይችልም ትላለች። እንግዲህ አድናንን ባለቤት አድርጋ ወንድሙን ደግሞ ውሽም አድርጋ ነው መኖር የፈለገችው። ይህንን በቀጥታ ለሉናም ነግራታለች። ሉናም ይህንን ነገር ከሰማሽ በኋላ ቆንጆ ሚራ ግን ትንሽ የሚቀፍሽ ነገር የለም? እንዴት ብታስብ የሆነ ግን ሁለት ወንድ ጋር አብረው ይቀደማሉ የምትይው? ወይስ ሴተኛ ነሽ ወይስ ደግሞ ሴተኛ ዳሪ ነሽ በማለትም ጠየቀቻት። ታዲያ እንደዚህ ካለቻትም በኋላ ምንም አይመለከትሽም አንቺ ሴተኛማ አንቺ ነሽ፣ ቆይ ልጃገረድ ነሽ እንዴ በማለትም ጠየቀቻት። ሉናም አሁን ይህን ምን አገናኘው? ሲጀመር እኔ ደጋግሜ እነግርሻለሁ ሮቤልን አልፈልገውም አላልኩሽም? ግን አንቺ የምትሰሚ ሰው አይደለሽም። እና እንግዲህ ያለማመን የራስሽ ጉዳይ ነው። አድናንን ለእኔ ተይልኝ፣ ይህን ውሽማሽን ውሰጁ፣ ያው እህቴ ያለችበትን ነገር ንገሩኝና ገላግሉኝ እያለቻቸው ነው። ታዲያ እናጅሪት እንኳን ሊነግሯት ነገሩን እያባባሱበት ነው ያሉ። ግን ሚራ በመጨረሻም እህትሽ የት እንዳለች ብነግርሽስ ብላት ነበረ። ግን ያው ካረፈደች እና ከዘገየች በኋላ ነው። አድናን ከመደብደቡ በፊት ብትነግራት ኖሮ ምናልባትም ልታምናት ትችላለች እንጂ እንደዛ በጥፊ ተመታማ የምታምን አይደለችም። እና እንደውም በቃ ከአንቺ ምንም ነገር መስማት አልፈልግም ነው ያለቻት። ያው ሉና ትክክል ናት፣ ከእሷ ምንም አይነት እውነት አይወጣትም ብላ ነው ያሰበችው። ምክንያቱም ቀን በቀን የምሰራቸው ተንኮሎች እና ግፎች ሚራ እውነት አላት ወይም ደግሞ እውነቱን ታውቃለች የሚል ጥርጣሬም ሆነ ግምት የላትም። ማወቅ ካልፈለሽማ የራስሽ ጉዳይ ትልና ሚራም እንግዲህ ወደ ሮቤል ትሄዳለች። ሉናም እንግዲህ ካፌ አድናንን እና ሚራን እጅ ከፍንጅ ይዛቸው ነበረ። እንግዲህ ሉና እዚህ ጋር የተሳሳተችው ወይ ቪዲዮ ወይ ደግሞ ማስረጃ ነገር መቅረጽ ነበረባት። ይህንን ውሸታችሁንማ ያው ለአድናን ሂጄ መናገር አለብኝ በማለት ቀደም ብላቸውም ነበር ወደ ቤት የገባቸው። ነገር ግን ሚራና ሮቤል አሸንፈዋል። ምክንያቱም እነሱ በራይድ መኪና ተብለው ከቤት ገብተዋል። ሚራ እንግዲህ ከዛ ቤት ከገባች በኋላ እንደታመመች ነበር ማስመሰል የጀመረችው። ሉና እንዴት ገባች? አሁን እኮ ካፌ ነበርን ከተለመደው በማለት ተደናግጣ በምኑ በርስ ገባች? እንዴት ነው እዚህ እኔ የማላውቀው እየተደበቀ በር አለ ወይስ ደግሞ በመስኮቱ ገባች? በማለት ግራ ግብት ብሏት እንግዲህ ከራሷ ጋር ስታወራም ነበረ። አድናን እንግዲህ ደግሞ ከስሯ ቁጭ ብሏል። አድናንም እኔ እኮ የዋንችን ስፈልግሽ ነበረ የት ነበርሽ ይላታል። እንግዲህ ሉና ከዚህ ጋር ምን ትሆናለች? እሷ ተጠያቂ ወንጀለኛም ሆነች። በሚራ ፈንታ ተጠያቂዋ እሷ ሆነች። እና ይኸውልህ እነዚህ ልጆች ሲዋሹህ ነው የቆዩት። ምክንያቱም እኔ አሁን ከእነሱ ጋር ነበርኩኝ፣ ጥያቸው ነው የመጡት። እንዴት እንደገቡ እራሱ አላውቅም፣ እንደው ፈጣሪ የሆናችሁ እያለች ብትለፈልፍ ብትናገር፣ አራ ወይ አድናን እንግዲህ እኔ ጆሮዬ ዳባ ነው ብሏታል።
የሚሰማ ሰው የለም ማለት ነው። የሚሰማው ያው እንግዲህ የልጅ እናት ናት ብሎ ያሰባትን ሴት ብቻ የሚያራምደው በዛ ሰዓት። አድናንም ሉና ልታስረዳው ብትሞክር አረ ወይ ፍንክች በቃ ሊንቀሳቀስላት አልቻለም። እንግዲህ የራስሽ ጉዳይ። ከመቼ ወዲህ ነው አንቺ ደግሞ እንደዚህ ጠርጣራ የሆንሽው? አሁን እኔ ማንን ልመን? የልጅን እናት ወይስ ደግሞ አንቺን? በማለት እንግዲህ ሞገት ይጀምራሉ። አክመነኝ እኔ የምነግርህ ነገር እያንዳንዱ እውነታ ነው፣ ምንም አይነት ውሸት የለውም ብላ ብታረግ ብትሰራው ብትገለብጠው፣ አረ ወይ ጉድ! በቃ ነገሩ ተባባሰ ትላላችሁ። እሺ የራሰ ጉዳይ እንደፈለጉ ያድርጉ እንጂ እኔማ ሉህና ነኝ፣ ከመናገር ወደ ኋላ የማልለው ሉህና ነኝ። ግን ደግሞ አንተ እኔን አለማመንህ በጣም አሳዝኖኛል ትለዋለች። እንግዲህ አድናንም ምን ይመልስ? በቃ ምን ይመልስ? ምንም በቃ ግራ ግብት ብሎታል። በዚህ ሚስት ተብዬዋ እኔ ደህና ነኝ ታምም ያለው ይሄው እኮ ከሐኪም ቤት ያመጣው ልክ ማስረጃ ምናምን፣ ስለዚህ እኔን የልጅና እናት ነው እንጂ ማመን ያለበት እሷን አይደለም እያለች ጭቅጭቅ አረገችው። እሱም እንግዲህ እሺ ይልና ያምናታል። ወዲያውኑ ሉናም እንግዲህ ወደ ክፍሏ ነበር ሄደችው። ታዲያ እንግዲህ ሮቤት ተከትሏታል። እንደው ይቺ ልጅ እኮ እውነቷን ነው። ለምንድን ነው ይቺ ሚራ እንደዚህ ውሸቱን ሽሽክት የምታረግባት? ግን ደግሞ ታስደበድባት ነው ታጣላቸው ነው። እኔ ራሴ አተራምሳቸዋለሁ እያልኩ ሚራ ቀደመች እንግዲህና እውነቱንማ መናገር አለብኝ ይላል። ታዲያ እንግዲህ ሉና የምታፈቅረ ከሆነ እውነቱን ንገረው ለአድናን ትለዋለች። ይህንን ባለችው ጊዜ ግን ሮቤል ራሱ ጠርጥሯል። እንዴት ታፈቅረዋለሽ እንዴ አንቺ? ምንድን ነው ስለሱ ይህን ያክል የሚያስጨንቅሽ ይላታል። በመጀመሪያ እኔ አልወደውም፣ ብቻ አንተ እስኪ ንገርልኝ ይህንን ነገር ብለዋለች። እሺ ይልና ለመሄድ ለመናገር ይሞክራል። ግን አጅሪት ሌላ ተንኮል ነበርና ያሰበችው። አድናን እንደው እባክህ ስልክህን እስኪ ስጠኝ የሆነ ነገር ማሳያ ያለ ቪዲዮ ትለዋለች። እና በዚህ ቅጽበት ሀሳቡን ይቀይራል። በእርግጥም ሚራ አልተቻለችም። ያው እንደሚነግራት ወይም ደግሞ እንደሚናገር ጠርጥራም ገምታም ነበረ። በእርግጠኝነት ሉህናማ ሄድና እውነቱን ተናገር ብለው ነው። ስለዚህ ጅል ደግሞ ከመናገር ወደ ኋላ አይልም። ይሄ ደግሞ እንዲናገር አልፈልግም ትልና ሳራን ሲገልና ሲቀብር የነበረበትን ፎቶ አሳያለሁ ብላ ገገም ትልበታለች። ወዲያውኑ ምን አይነት ጭንቀት ውስጥ ነው የገባሁት? እንደው ይቅር በይኝ ሉና፣ በጣም አስቸጋሪ ውስጥ ነው ያለሁት በማለት እየተንተባተበ ከየትኛው ጎን መቆም እንዳለበት ግራ ግብት ብሎት አድናን የምነግርህ ነገር አለኝ እንዳለ ወዲያውኑ ስልኬን አቀብላይ ሲባል ፈርቶ ወደ ኋላ መሸሽ ጀመረ። ሉናም እንግዲህ ይነግረዋል ብላ ተደስታ ነበር፣ ግን ምን ይሆናል አልተናገረም። ሲመለስ እንግዲህ አልተናገርኩም ይላታል። በጣም ተናደደች። ድሮም አትወደኝም ነበር አንተ አስመሳይ ነህ፣ ስልችት ያለኝ እንደው የዚህ ቤት ውሸት ቀን በቀን ድራማ ነው። እኔ ምን ላድርጋችሁ? በቃ እኔማ ያናድናል ራሱ አነቀዋለሁ ብዬ ነበር፣ እንኳን ሊነቃ ተመልሶ ተኛ በማለት ያው ጭቅጭቅ ይገጥማሉ። ሮቤልም ለዚህ ማለት የለብሽም እባክሽን፣ እወድሻለሁ፣ ደስተኛ አደርግሻለሁ የተለመደ ቃሎች ሆነዋል። እንግዲህ ሉና እንደዚህን ቃሎች ከመናገሩ የተነሳ ደጋግሞ ያው ሸምድዳቸዋለች ማለት ይቻላል፣ ልክ እንደ ውሃ። እሱም ከማለት ወደ ኋላ አይልም። እንደምንም አድርጋ እንግዲህ እሺ ትልና እዛ ክፍል ታስወጣዋለች። ወደ ሚራ ክፍል ከሄደች በኋላ ግን የሚገርመው ነገር ሌላ ተንኮል ነው ያሰበችላት። አድናን እባክህ ልጅ እዚህ ጋር እንዳትሆን እያለችውም ነበረ። እንግዲህ ሚራ ያደረገችው ነገር አንዳንድ እርዳኝ ልጅ ልገለኝ ነው አንቃ ልገለኝ ነው እያለች እንግዲህ ትጮኻለች። ሉና እንግዲህ ቆማ እስከምትገረም ድረስ ማለት ነው። እንዲህ አራት ያችል ምንድነው ነገርሽ ብትላት ኧረ ወይ ልሰማ በቃ አልተቻለችም ማለት ነው። ቀወጠችው፣ ማስመሰሉን ጨመረችበት ትላላችሁ። ከዛ እንግዲህ በሩ እንደምንም አድርጋ ከፈተችው። አሁንም አድናን አንቺ ልጅ ምንድነው ነገርሽ? ታያት የልጅን እናት ብሎ ይጣላታል። እንደዚህ ነው አድናን፣ እኔም ጥፋተኛ ነኝ። ድሮም ሚስት ያለው ሰው ማፍቀር አልነበረብኝም። መጀመሪያውኑ እህቴ የራሷ እዚህ ቤት ባትመጣ ኖሮ እኔ እዚህ ቤት ድርሽ አልልም ነበረ። ለማንኛውም የራስ ጉዳይ ትልና ጥለው ትሄዳለች። እንግዲህ ሉናን በጥፊ ከተመታሽ በኋላ እያለቃቀሰች ነበረ። ታዲያ ይህን አጋጣሚ በመጠቀም እንግዲህ ሮቤልም ለማባበል ሄዶ ከጎኗ ቁጭ ብሏል። አድናንም ጸጸቱ አላስቀምጠውም። እች ልጅማ ሂጄ ይቅርታ መጠየቅ አለብኝ ይልና ወደ ክፍሉ ያመራል። ግን አዛ ጋር ሲሄደሩ ሮቤል ጋር እየተላቀሰች ምናምን ስለነበረ ተቃቅፈው ነው ያያትና ደብሮታል። ያው ለአጥናናሽ መጣች ሬት ለካ ከቅፉ ለመግባት ነው። ለማንኛውም የራስሽ ጉዳይ እንኳንም ደበደብኩሽ ይልና ጥሏት ውጥት ይላል። በዚህም እንግዲህ ተከፍቶ ያው ወንድሙ ሊገለው ይሞክራል ማለት ነው። እንግዲህ የሮቤል ሀሳብ ወንድሙን ገሎ ሁለቶችን ሴቶች የራሱ ለማድረግ ነው። እንደገና ደግሞ እንግዲህ ያዘች ስደብረው እዛች እዛች በቃ እንደፈለገው ሊጫወት ነው ያሰበው። ታዲያ ሚራ ባሏ እንደሚገልባት አላወቀችም። ሚራም ከሁለቶች ጋር ነው የምትፈልገው።
ሮቤልም ከሁለቶች ሴት ጋር ኧረ መመሳሰል እንዴ! የሚገርም ነው እኮ። ታዲያ እንግዲህ ሉህና መጨረሻ ላይ በጣም ሲያናዳት ሮቤል እኔ አልወድም የራስ ጉዳይ ያለን እንምደብ የምወደው ደብድቦኝ እንዲያርጎኝ ራሱ እሱን ነው ትለዋለች። በዚህም እንግዲህ ቀጠል ይላል። መጨረሻ ላይ እንግዲህ ስልኩን አንስቶ አልሞትኩም ስለ ወንድሙ የሚይዘው የሚጨብጠው ነው የጠፋው። በቃ ተርበተበተ። አሁን ሮቤል ምን ያደርጋል? ሌላ ምን አይዲያ ሊመጣለት ይችላል? ይቅርታ አንተን አይደለም ብሎ ይጠይቀዋል ወይስ ደግሞ ምን ያደርጋል?